የሥላሴ አማኞች የጌታ ደቀ መዝሙሮች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሰላምታዬ ባላችሁበት ሁሉ በኢየሱስ ክርስቶስ ስም ይድረሳችሁ። አንዱ ስለ ሁሉ ሞተ በሚል ርዕስ የጀመርነውን ይህንን የወንጌል ስርጭት ትምህርት ዛሬ ለአራተኛ ጊዜና የመጨረሻውን ክፍል አቀርብላችኋለሁ። ስለምትሰሙ ስለምታዳምጡኝ እግዚአብሔር አምላክ ይባርካችሁ። በዚህ የወንጌል ስርጭት አገልግሎት ውስጥ ይህንን ዕድል ለሰጡኝም የሉትራውያን ሚኒስትሪ እግዚአብሔር አምላክ ይባርካችሁ ማለት እወዳለሁ። ክብርም ምስጋናም አምልኮም ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ሳይከፋፈል ሳይሸራረፍ ሳይመነዘር ከዘላለም እስከ ዘላለም ለእርሱ ብቻ ይሁንለት። ሊመለክ የሚገባው ሊሰገድለት የሚገባው ብቸኛው አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ የሆነው ኃያሉ እግዚአብሔር ነው። ይህንን የምታመልኩ ደስ ይበላችሁ። ከዚህ እውነት የጎደላችሁ ወደዚህ እውነት ትመጡ ዘንድ ወደ እግዚአብሔር ቃል ማዕድ ትቀርቡ ዘንድ በታላቅ ትሕትናና አክብሮት እጋብዛችኋለሁ። የእግዚአብሔር ቃል የሚገለጠው በእግዚአብሔር መንፈስ እንጂ በሰው የጭንቅላት የጡንቻ ችሎታ ስላይደለ እግዚአብሔር ይህን ጊዜ እንዲባርክልን አብረን እንድንጸልይ በጌታ ፍቅር በትሕትና እጋብዛችኋለሁ። አምላካችን የሰራዊት ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግናለን። ዛሬ ቃልህ በተጻፈበት የመንፈስ ብርሃን በእውነት ትገልጥልን ዘንድ በኢየሱስ ክርስቶስ ስም እንማጸናለን። ምሕረትና ቸርነትህ በማዕከላችን ይገለጥ። በቃልህ ብርሃን የብዙዎች ልብ ይነካ። ለሰዎች መዳን ላልዳኑት መታነጽ ለዳኑት ይሆን ዘንድ መልካም ፍቃድ እንዲሆን በኢየሱስ ስም ጸለይ። ክብር ሁሉ ለአንተ ይሁን በተወደደው በኢየሱስ ክርስቶስ ስም አሜን። አንዱ ስለ ሁሉ ሞተ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ከተወሰደው ርዕስ ዛሬ ለአራተኛ ጊዜ የምንመለከትበትና የምናጠናቅቀው እስካሁን በመጀመሪያው ክፍለ ጊዜ በሁለተኛውና በሶስተኛው ይህንን ስንመለከት ቆይተናል። የመጨረሻዬ አጠር ያለ ክለሳ አንዱ ማን ነው፣ ሁሉስ እነማን ናቸው የሚለውን ተመልክተን ነበር። አንዱ ፍጡር ያይደለ ድንቅ ነው፣ ደግሞ ሁሉን የፈጠረ ፈጣሪ ነው። ይሄ ነው ስለ እኛ ስለ ሰው ልጆች ሲል ሰው የሆነው። ለምን ሰው መሆን አስፈለገው? ለመሞት። ለምን መሞት አስፈለገው? የእኛን በኃጢአታችን የተፈረደብንን ፍርድ ሊቀበል፣ እኛ ልናወራርደው የሚገባውን ሂሳብ እሱ አወራርዶ የበደል ኃጢአታችንን ሊደመስስልንና ምሕረት ሊያደርግልን ነው ኢየሱስ ስለኛ የሞተው የሚለውን ተመልክተን ነበር ባለፉት ጊዜ። ሳይሞት እኛን ማዳን አይችልም ወይ ለሚልም ጥያቄ እንዲሁ ምላሽ እንደሰጠን ትዝ ይለኛል። አዎ ሳይሞት ማዳን አይችልም ወይ ለሚለው ጥያቄውን ደረቅ ጥያቄ ካደረግነው እግዚአብሔር አይችልም ተብሎ አዎን የሚል መልስ የለም። ሁልጊዜ መልሱ አይችልም፣ አዎን አይችልም አይባልም፣ ይችላል። እግዚአብሔር ታዲያ ችሎታውን የሚገለጠው በፍርደ ገምድልነትና ጽድቁን በማዛነፍ ውጭ አይደለም። እግዚአብሔር ዕውቀት፣ የእግዚአብሔር ፍቃድ፣ የእግዚአብሔር ጽድቅ፣ የእግዚአብሔር ፍርድ፣ የእግዚአብሔር ምሕረት ከቶውኑ እርስ በርሳቸው ሳይጣረሱ እግዚአብሔር
ከፍርዱ ሳይጎል ከምሕረቱ ሳያንስ ከእውቀቱ ሳይወሰን በፍቃዱ በጽድቅ ሁሉን ይሠራል። ስለዚህ እሱ ሰው ሳይሞት ሰው ማዳን ስለተሳነው ሳይሆን ጽድቁ ስለማይፈቅድለት ሞት የተፈረደበት ሰው ፍርዱን ከተቀበለ በኋላ ግን በምህረቱ የሰውን ፍርድ ሰው ላይ የተፈረደውን የፍርድ ጽዋ በመጠጣት የሰውን ፍርድ ለራሱ በመሸከም የፈረደውን ፍርድ ራሱ ላይ አድርጎ እግዚአብሔር በሚደንቅ ሁኔታ ባስገራሚ ቸርነቱ የፍቅሩ ጥግ ምህረት አደረገልን። ስሙ ለዘላለም የተባረከ ይሁን። እሱ ራሱ ጻድቅ እንዲሆን በኢየሱስም የሚያምነውን ያጸድቅን አሁንም በዚህ ዘመን ጽድቁን ያሳይ ዘንድ ነው በሚል በሮሜ ምዕራፍ 3 ቁጥር 26 ላይ ባለ ኃይለ ቃላት ለዚህ ጥያቄ ምላሽ እንደሰጠው ትዝ ይለኛል። የጌታ ስም ለዘላለም የተባረከና የተመሰገነ ይሁን። አሁን በዚህ በአራተኛው ክፍለ ጊዜ አንዱ ስለ ሁሉ ሞተ በሚለው ዋና ርዕስ ውስጥ የተሞተልን እኛ ማን ነበርን? ልካችን፣ አቅማችን፣ ማንነታችን የት ነው ያለው? ማንን እኛ ማን ሆነን ነው ለኛ ኢየሱስ የሞተው የሚለውን ዛሬ እንድንመለከት እፈልጋለሁ። ከሮሜ ምዕራፍ 5 ቁጥር 6 እስከ 10 ያለውን በኢየሱስ ስም ላንብብ። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጽድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ቁጥር 10 ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወት እንድናለን። ይህ የእግዚአብሔር ቃል ሐዋርያው ጳውሎስ በሮሜ ላሉት ቅዱሳን ኢየሱስ ክርስቶስ ለሰው ሲሞት የሰውን ማንነት የቱ ጋር እንዳለን የሚያሳየው ሰው የቱ ጋር እንደሆነ፣ የሰው ልክ የቱ ጋር እንደሆነ፣ የሰው አቅም የቱ ጋር እንደሆነ፣ ሰው ከእግዚአብሔር ጋር ባለው ግንኙነት ምን እንደሚመስል ነው የሚያሳየው። የሞተልን ክርስቶስ እኛ እንዲህ በነበርንበት ጊዜ ነው። 3 መሰረታዊ ነጥቦችን ከዚህ ክፍል መመልከት እንችላለን። የመጀመሪያው ደካሞች ሳለን ይላል። ዋው! ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ደካሞች ሳለን በእግዚአብሔር የጽድቅ ብርሃን ፊት፣ በእግዚአብሔር የሕይወት ሥርዓት ሕግ ፊት፣ በእግዚአብሔር የህሊና ለአእምሮአችን በሰጠን ዳኝነት ሁሉ ፊት እኛ ደካሞች ነን። ደካማ እግዚአብሔር አታድርጉት የሚለንን ላለማድረግ የማንችል ደካማ፣ እግዚአብሔር አድርጉ የሚለንን ለመታዘዝ የሚሳነን የሚያቅተን ደካማ፣ ለእግዚአብሔር የደስታ ፍቃድ መኖር የማንችል ደካማ፣ ከደካማም ደካማ፣
እግዚአብሔርን ለማስደሰት ምንም አይነት አቅም የሌለን ደካማ አቅም የለንም፣ ኃይል የለንም። እግዚአብሔርን ለማስደሰት ጉልበት የለንም። ተሽምደምደን የወደቅን ደካማ፣ አቅም የሌለን ደካማ ሕፃን ሳለን ወይም ደግሞ አሁን ሕፃናት ዳዴ የሚሉ እኛ ዳዴ ባልንበት ዘመን ልክ ስንቆም ወፌ ቆመች ሲሉን ውድቅ ስንል ቀስ በቀስ በብዙ ትግል የሚያዝ ነገር ይዘን ሁሉ ስንሄድ በሁለት እግራችን ቆመን መሄድን መራመድ እንደተቻለን በተፈጥሮ የእድገት የህይወት ስርዓት ያን ማድረግ እንደቻለን በእግዚአብሔር ፊት ግን እሱን ደስ ለማሰኘት ቀስ በቀስ የምንበረታ የምንጎለበት አቅም ያገኘን መሆን ከቶ ያልቻል። አንዳንዴ ብርቱ የሆን የመሰለን ምጽዋት ስንሰጥ፣ አስራት ስንከፍል፣ ድሃ ስንረዳ፣ የተራበ ስናበላ ብርቱ የሆን የመሰልን አይደለም። ውስጣችን መልካም ነገር እናደርጋለን የምንል ሰዎች፣ መልካም በማድረግ የተሸለማችሁ ሰዎች ሁሉ ውስጣችሁ ሲፈተሽና ሲበረበር አቤት ብዙ ደካማ፣ ከሚመሰገንላችሁ ከሚጨበጨብላችሁ በላይ እናንተ የሰራችሁት ኃጢአት ብዙ ነው። ደግሞ ታውቁታላችሁ። ስለዚህ ደካማ ነን። ኢየሱስ ክርስቶስ የሞተው ለደካሞች ነው። እሱም እንደዚህ አለ። በመጣበት ዘመን በአጸደ ሥጋው ምድር ላይ ሲመላለስ ከቀራጮች ጋር፣ ከአመንዝራዎች ጋር፣ ከኃጢአተኞች ከተባሉት ጋር ኢየሱስ ክርስቶስ ያሳልፍ ነበር። የኃጢአተኞች ወዳጅ የሚል ስም ተሰጥቶት ነበር። ፈሪሳውያን በራሳቸው ሥራ ይመጻደቁ ነበር። ለመሆኑ መድኃኒት የሚያስፈልገው ለበሽተኛ ወይስ ለጤናማ ሲል ይጠይቃቸው ነበር። ለበሽተኛ ሲሉ ይመልሱ ነበር። አልተሳሳቱም። ስለዚህ እነዚህ ፈሪሳውያን ብርቱ ነን የሚሉ መድኃኒት አያስፈልገንም የሚሉ ነበሩ። ግን ደካምነታቸውን ወዳመኑ ኢየሱስ መጣ። ለደካሞች ሞተ። ደካማ ነን። ደካማን የሚረዳ ጌታ አንዱ ስለ ሁሉ ሞተ። ደካማ ነኝ፣ አቅም የለኝም፣ ኃጢአተኛ ነኝ፣ ወድቅ ያለው የኔ ኃጢአት ብዙ ነው፣ ለሰው መነገር አይችልም፣ ለሰው ባወራው ሰው ራሱ ይጠላኛል፣ ይፈርድብኛል፣ እኔ እጅግ ክፉ ነኝ፣ አረመኔ ነኝ። ምንም ክርስቶስ ቢሞት እኔን ሊያድን እንዴት የኔ ኃጢአት ብዛት መነሳትም ከዚህ መውጣትም አልችልም፣ ደካማ ነኝ። ባምነውም መልሼ እዛ ውስጥ ልሞነው አቅም የለኝም፣ ደካማ ነኝ ለምትል ላንተ፣ ለምትይ ላንቺ፣ አዎ ኢየሱስ ላንቺ ነው የሞተው። አዎ ኢየሱስ ላንተ ለደካማው ነው የሞተው። ለደካማው ነው ኢየሱስ የሞተው። ለደካሞች ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል። ኃጢአታችንን ማሸነፍ የማንችል ደካሞች፣ ኃጢአታችንን ማሻሻል የማንችል ደካሞች፣ አቅመቢሶች፣ ኢየሱስ ክርስቶስ ለደካሞች ነው የሞተው። ኑ እናንተ ደካሞች ኢየሱስ ያሳርፋችኋል። ኑ እናንተ ደካሞች እኔ ያሳርፋችኋለሁ ብሎ ጌታ ኢየሱስ ጥሪ አድርጓል። ቁጥር 7 አንደኛ ለደካሞች ነው የሞተው። ሁለተኛስ ቁጥር 7 ስለ ጻድቅ የሚሞት በጭንቅ ይገኛልና። ስለ ጻድቅ ዋጋ የሚከፍልለት የሚሞትለት በቀላሉ አለ በጭንቅ ይገኛልና። እሺ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ስለ ጻድቅና ስለ ቸር የሚሞት ይገኝ ይሆናል። እርግጠኛ አይደለም፣ ግን ይገኝ ሊኖር ይችል ይሆናል። ሆኖም ግን የነሱ ሞት ሊያድን አይችልም። ሞትላለሁ ምናልባት ከጊዜያዊ ሞት ሊያድን ይችላል። አዎ ሰዎች ለሰዎች መስዋዕት የሚሆኑ አንተ ካንተ በፊት እኔ ልሙት የሚባሉ
በብዙ መከራ ስቃይ ይገኝ ይሆናል። መልካም ላድርገ ለባለ ውለታ ዋጋ ለከፈለለት ለሱማ ብሎ ሊገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ለበደለው ላጠፋው ግን አይታሰብም። ነገር ግን ገና ኃጢአተኞች ሳለን፣ ኃጢአት ማለት አመጽ ማለት ነው። ኃጢአት ማለት ከእግዚአብሔር ፕሮግራም መውጣት ማለት ነው። ኃጢአት ማለት ዓላማን መሳት ማለት ነው። ኃጢአት ማለት ከእግዚአብሔር ፍቃድ በተቃራኒ መሆን ማለት ነው። ስለዚህ ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና፣ ኃጢአተኞች አመፀኛ እያለን ከእግዚአብሔር ፕሮግራም የወጣ የእግዚአብሔርን ፍቃድ የተጻረርን የራሳችን የልቦናችን ምኞትና ፍቃድ ብቻ ተከትለን የፋነንን ጊዜያዊውና ውጫዊ ያሁኑ ነገር ብቻ የሚታየን በንግግራችንም በቋንቋችንም ከራስ በላይ ንፋስ የምንል እኛ ብለን ጀምረን ወደ እኔ የምንመጣ የተጣበብን ለእኔ ያለውን እንኳን ያወቅን መስሎን ግን ያላወቅን እኔነታችን በእኔ እንኳን የምናጠፋ ግራ የተጋባን የተጨበረበረን ያወቅን ምን መስል በህይወት ጉዳይ ላይ ምንም ማናውቅ ግን ባዶ ይሆን። አዎ ዲግሪ ሊኖረን ይችላል፣ ማስተርስ ሊኖረን ይችላል፣ ፒኤችዲ ሊኖር ይችላል፣ ፕሮፌሰር ልትሆን ትችላለህ። ምንም እንሁን እነዚህ ዕውቀቶች ሁሉ ምድር ላይ መልካም ናቸው፣ ደግሞም ይጠቅማሉ፣ ሙያ ናቸው፣ ተደክሞባቸዋል፣ ለሌላው ሰው በረከትና ትሩፋት ይሆናሉ፣ የራስንም ምድራዊ ኑሮ ይለውጣሉ። ከህይወት አንጻር ከዘላለም አንጻር በእነዚህ ምድራዊ የእውቀት ልኬታችን ግን ዘላለምን ማወቅ ያልቻል ደግሞ የማንችል ኃጢአተኞች ይሆን እኛ ለኛ ክርስቶስ ሞተ። ለኃጢአተኞች ለአመፀኞች ክርስቶስ ሞተልን። ሁለት አይነት ሰዎች አሉ። አንዳንዶች ኃጢአተኛ ናቸው ግን ኃጢአተኝነታቸውን አይቀበሉ፣ ወይ ደግሞ ሌሎች ኃጢአተኛ መሆናቸውን አይቀበሉላቸውም። ብፁዓን የሚል ስም ቅዱስ የሚል ስም ይሰጧቸዋል፣ ከፍ ያደርጋቸዋል። እነሱ ግን ኃጢአተኛ ናቸው። ሰው ቅዱስ ስላደረጋቸው ቅዱስ የሆኑ የመሰላቸው ሰዎች አሉ። እነዚህ ሰዎች እግዚአብሔር በብዙ ቸርነቱ ይርዳቸው። ኃጢአተኛ ግን የሆናችሁ ኃጢአተኝነታችሁ የምታምኑ በኃጢአተኛነታችሁ ላይ ክርክር የሌለ ምንም የማትሞግቱ አረ እኔ ጻድቅ ነኝ አረ እኔ ቅዱስ ነኝ ብላችሁ ማስረጃ የማታቀርቡ ኃጢአተኝነቴ መሆኔን አውቃለሁ የምትሉ እንደዛ ቀራጭ አንድ ጊዜ እንዲሆነ ኢየሱስ ክርስቶስ ምድር ላይ በነበረበት ወቅት አንድ ቀራጭና አንድ ፈሪሳዊ ቤተ መቅደስ ገቡ። ሁለቱም ይጸልዩ ነበረ። ሲጸልዩ በቦታቸው ላይ ያ ቀራጩ ደረቱን እየደቃ መሬት እያየ ወይኔ እኔ ኃጢአተኛው እኔን ማረኝ እኔን ይቅር በለኝ እያለ ኃጢአቱን እየተናዘዘ በእግዚአብሔር ፊት ይጮኻል። ፈሪሳዊ ደግሞ ደረቱን ነፍቶ ደስ ብሎት እግዚአብሔር ሆይ አመሰግናለሁ ይላል። በሳምንት 2 ቀን ጾማለሁ ከማገኘው አስራት አወጣለሁ ይልና እንደዛ ኃጢአተኛ ቀራጭ ስላላደረከኝ አመሰግናለሁ። ኢየሱስ ነው ምሳሌውን የጠቀሰው። ከሁለቱ የትኛው ጸድቆ የገባ ይመስላችኋል? እግዚአብሔር የተቀበለው የተኮፈሰውን ሳይሆን እጾማለሁ ያለውን ሳይሆን አስራት አወጣለሁ ያለውን ሰው እኔ ኃጢአተኛ ብሎ ደረቱን የመታ አንገቱን ወደ ምድር ያቀረቀረ አሻቅቦ እንደዚህ ያላየ ኩስም ቁዝም ያለው ለሕይወቱ ንስሐ የገባ የእግዚአብሔር ምሕረት የተማጸነው ሰው ነው ምሕረት የሆነለት። ኃጢአተኛ ነኝ የምትሉ ሰዎች የምስራች
ኢየሱስ ክርስቶስ የሞተው ለኃጢአተኞች ነው። ኃጢአታችሁን ይቅር ሊል ከአመፃ ሁሉ ሊያነጻችሁ የኢየሱስ ክርስቶስ ደም በመስቀል ላይ ፈሶላችኋል። አንዱ ስለ ሁሉ ሞቷል። ከሁሉ አንዱ አንቺ ነሽ። ከሁሉ አንዱ አንተ ነህ። ልብህን ክፈትለት። ሶስተኛው የሞተልን እኛ ማንን? ቁጥር 10 ጠላቶች ሳለን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ክርስቶስ ለኛ የሞተልን ምን ሁኔታ ውስጥ በነበርንበት ጊዜ ነው ስን ደካሞች ሳለን፣ ኃጢአተኞች ሳለን ሲል አሁን ደግሞ ጠላቶች ሳለን። ጳውሎስ በተለያየ ቋንቋ ይገልጸዋል። ደካማነታችን መታዘዝ እሱን ለማስደሰት እንኳን ብንሞክር የሚያቀተን፣ ኃጢአተኞች ሲል ማንነታችን በኃጢአት የተበረዘ የተበከለ የቆሸሽን፣ ጠላቶች ሳለን የሚገርም ነው። ኢየሱስ ክርስቶስ አንዱ ስለ ሁሉ ሞተ ተብሎ የተጻፈው አንዱ የሞተው ለጠላቶቹ ነው፣ ለወዳጆቹ አይደለም። ጠላት ማለት ቋንቋው ራሱ የእግዚአብሔር ሰው ጠላት ሲሆን የእግዚአብሔርን ፕሮግራም በሙሉ በተቃራኒው የሚታገል ማለት ነው። እግዚአብሔርን ለማስደሰት ለእግዚአብሔር ለመኖር የሚታገል ሳይሆን የእግዚአብሔርን ፕሮግራም በራሱ ፕሮግራም የሚታገል ከእግዚአብሔር ጋር ጦርነት የገጠመ የእግዚአብሔር ጠላት ከሆነው ሰይጣን ጋር ተወዳይቶ ከእግዚአብሔር ጋር ጦርነት የገጠመ ጠላቶች ሳለ ሰው ጠላቱን ለማጥፋት ነው የሚሰራው። ጠላቱን ለማዳን ለጠላቱ ዋጋ የሚከፍል የለም። ኢየሱስ ክርስቶስ የሞተልን አንዱ ስለ ሁሉ የሞተው ጠላት እያለን ነው። ጠላት አንዳንዶቻችሁ እያሾፋችሁ፣ አንዳንዶቻችሁ እየቀለዳችሁ የእግዚአብሔር ጠላት ሆናችሁ እንኳን ስለ እናንተ ኢየሱስ ክርስቶስ ሞቷል። ጠላቶች ሳለን ዛሬ ለዳን በቤቱ ላለን ኢየሱስ ያድናል ለምንል ሰዎች ያድናል ከማለታችን በፊት በልባችን እሱ ከመንገሱ በፊት ጠላቶች ነበርን። ዛሬ ደግሞ ጠላት የሆናችሁ እሱን የምታሳድዱ ኧረ ክርስቶስ እኔ ታይቼው አሳደድኩ የምትሉ የኋላ ኋላ ጳውሎስ ተብሎ ስሙ የተቀየረው ሳውል በደማስቆ ያሳደው ነበር። ሐዋርያቱን ደቀ መዛሙርቱን ሲያሳድድ ስለምን ታሳድደኛለህ ብሎ ከሰማይ ሲገለጥለት ማነህ አንተ? እኔ ናዝሬቱ ኢየሱስ። መቼ አሳደድኩ? አይ ታዮቹን ደቀ መዛሙርቱን ማሳደዱ እኔን ነው ያለው። የኋላ ኋላ ተለውጦ የወንጌል ጀግና ሰባኪ ሆነ። ዛሬ ጠላት ይሆንሽ፣ ዛሬ ጠላት ይሆንክ፣ ዛሬ አሳዳጅ ይሆንክ፣ የምስራች ለአንተ ክርስቶስ ሞቶልሃል፣ ለአንቺ ክርስቶስ ሞቶልሻል። ኢየሱስ ፍጡር ነው የምትይ ሞቶልሻል። አንቺ ኢየሱስ ላይ የምትቀልጂ ሞቶልሻል። አንቺ የምትቀልድ የምታሸው ሞቶልሃል። አንተ ተከታዮቹን የምታሳድድ ሞቶልሃል። አንተ ኢየሱስ ሞቶልሃል። ኢየሱስ ሞቶልሻል። ለኔ አዎ ላንቺ፣ ለኔም አዎ ላንተ፣ ለኛም አዎ ለናንተም ኢየሱስ ሞቶላችኋል። ሞቶላችኋል። ደካሞች ሳለን፣ ኃጢአተኞች ሳለን፣ ጠላቶች ሳለን ክርስቶስ ስለኛ ሞተ። ለደካማ የሞተ ጌታ፣ ለኃጢአተኛ የሞተ ጌታ፣
ለጠላት የሞተ ጌታ። ከዚህ በላይ ምን ፍቅር አለ? ወገኖች ሆይ ኑ ወደ ኢየሱስ። ኢየሱስ ይወዳችኋል። ኑ ወደ ክርስቶስ። ይወዳችኋል፣ ያቅፋችኋል፣ ያሳርፋችኋል። በእርሱ የዘላለም ሕይወት አለ። እርሱ ብቻውን አዳኝና ጌታ ነው። ስሙ ከዘላለም እስከ ዘላለም የተባረከና የተመሰገነ። አንዱ ስለ ሁሉ ሞተ። ይህንን ጌታ ተቀበሉት፣ ይህን ጌታ ተከተሉት። እጋብዛችኋለሁ። እሺ ያምናለሁ፣ ግን እንዴት ነው ማምነው? ታዲያ ምን ላደርግ ለምትሉ እንግዲያው ስላግዛችኋል። እስቲ እኔ የምጸልየውን ጸሎት፣ ይሄ የኪዳን ጸሎት ነው፣ የቃል ኪዳን ጸሎት ነው። ከኔ በኋላ ጸልዩ። እንደዚህ በሉ እስቲ። እግዚአብሔር ሆይ በኢየሱስ ስም አመሰግናለሁ። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በኢየሱስ ስም አመሰግናለሁ። ጌታ ኢየሱስ ሆይ ስለ ኃጢአቴ ስትል ከሰማይ ወርደ በመስቀል ላይ ሞተህልኛል፣ ደምህንም አፍስሰህልኛል። ጌታ ኢየሱስ ሆይ ስለ እኔ ኃጢአት እንደ ሞትክልኝ፣ በሦስተኛው ቀን ከሙታን እንደተነሳ በልቤ አምናለሁ፣ ባፌም እመሰክራለሁ። ኢየሱስ ጌታ ነው። አሜን። ይህንን የቃል ኪዳን ጸሎት የጸለያችሁ እናንተ የእግዚአብሔር ቤተሰብ ሆናችኋል። በአካባቢያችሁ በቅርባችሁ ወደሚገኝ የወንጌል አማኞች ቤተክርስቲያን ሄዳችሁ ከቅዱሳን ጋር ኅብረት እንድታደርጉ አነሳሳችኋለሁ። ክብር ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ለሚሆን ይሁን። ቅዱሳን ወንድሞችና እህቶች እግዚአብሔር በዚህ በሰጠኝ የቴሌቪዥን እድል አንዱ ስለ ሁሉ ሞተ በሚል ርዕስ አካፍያችኋለሁ። ጌታ ቢፈቅድና ብንኖር ተጨማሪ እድሉን ባገኝ አምላክ ተዛመደን በሚል ርዕስ ወደ እናንተ እመጣለሁ። ሰላም ለእናንተ ይሁን። ጌታ ይባርካችሁ።